ጣጣኛው ዶክተር ደራሲና አዘጋጅ አለይ ብርሃኔ። ጣጣኛው ዶክተር ምን ይሻለኛል በፈጣሪ ስም? ሹፌር እባክህ በተቻለ አቅም አፍጥነው። አረ እናቴ ድረሽ። አይዞሽ እናቴ። ወይኔ እነዚህ ሰይጣኖች! ምንድነው? ለምን አቆምከው? አልገባኝማ። ምኑ ነው የማይገባ? ይልቅ አስነሳና አፍጥነው። ወዴት ነው የምንሄደው? መልሼ እዛው ጋንዲ ላደርሳችሁ? አረ በሞቴ ነው። ጋንዲ? እንዴት ነው ጋንዲ? እዛማ ገና ናት ብለው መልሰውናል። እንዴ የሆነች እያዩ የት ይገባቸዋል እነሱ? ትምህርት እንደዚህ የሚያደርግ ከሆነ እንኳንም ከአምስት በቃ አለኝ። አረ አንድ ነገር አድርጉ። ግራ የገባ ነገር። ወይ ካልሆነ ለምን የግላ እንሄድም? በቅርብ ካለማ እባክህ አለቃ ይቅበሪ። ወይኔ ገበየው። ጥሩ ይኸው ደርሰናል። እዚህ ነው? አዎ በቃ ደርሰናል። እናቴ አይዞሽ በርታ በይ። አልቻልኩም። ሹፌር ልትረዳኝ ይገባል እባክህ። ምንም ችግር የለም። ፍጠና እናወርዳት። እሺ እናቴ አይዞሽ ደርሰናል። እንዴትም ቻል አድርጊው። አሁን ትገላጊያለሽ። እጅሽን ስጪኝ። አይዞሽ መቅዲ። ኧረ ጉዶንን ምነው ጭንቃማ ላጇ። ምንድን ነው? ምን ሆናለች? ዝላለች። ድምጿም እኮ ጠፋ። እባክህ ነርሶቹን ጥራልኝ ፍጠን። እናቴ መቅዲ። ወይኔ ገበየው። ምነው ገላገው። ምነው መቤቴ በለተቀነሽ ጉድ ታደርግኝ። መጥታለች። ይኸው ዞር በልላት። ሲስተርዬ እባክሽ የዛሬን ከጉድ አውጪኝ። አሁን እኮ ነገርኳችሁ። ይዛችኋት ካልገባችሁ መኪና ውስጥ ሆነን ምንም ልንረዳት አንችልም። አውጧትና ይዛችኋት ነው። ምን ማለትሽ ነው ሲስተር? መነሳት አትችልም። ዝላለች እኮ። ትቀልጃለሽ ሲስተር። ሚስቴ አንድ ነገር ብትሆን። ተረጋጋ እስኪ አንተ። እባክሽ ሲስተር አንድ ነገር አድርጊ። እንዴ ምን ላድርግ? እኔ ብቻዬን የምሰራው ስራ አይደለም። በዛ ላይ የነበረው ተረኛ ዶክተር እየወጣ ነው። ተረኛ ደግሞ ገና መግባቷ ነው። ያው እንደውም ዶክተሩ እንዴ ወይኔ! ምንድን ነው? ደም አፈሰሰ እኮ። ኧረ ሰው ያለ ዝም ብለሽ ቆመሽ ታያለሽ እንዴ? ኧረ ወይኔ! ምንድን ነው ዶክተርዬ? ጉድ ሆንኩ። አይኔ እያየ ባለቤቴን አጣኋት። ተበላሸችብኝ። እናስገባት አናስገባም? ምን እናድርጋለን? ዞር በሉ እስኪ። እንዴ ጭንቅላቱ መውጣት ጀምሮ ቆመሽ ታያለሽ እንዴ? ፍጠኝ፣ ግላብ አምጪ። ዞር በል አንተ። ዶክተርዬ ተረጋጋና ዞር በል አንተ። አንቺ ምን ቆመሽ ታይኛለሽ? ጓንት አምጪ እኮ ነው የምለው። እንዴ ምን ልታደርግ? ዋ ከንቱ! የሰው ሕይወት እኮ ነው እየጠፋ ያለው። እና ያለ ስርዓት ያመሻል። ከንቱ! ማን ወንድሜ? ፍጠን፣ 3 ቁጥር ሂድና ጓንት አምጣ። እሺ እኔ 3 ቁጥር? አዎ። ዋ ከንቱ! እና እኔን ነው? እኔ አመጣለሁኝ። በተረፈ እኔና አንቺ የት ሄደች? ማን? እኔ? ዋ ከንቱ! ያቺ ናት እንጂ ጭራሽ ጥላኝ ሄደች። ይሄ ነው ባለሙያ። እናንተ ግባና እሷን ደግፍ። ማን? እኔ? አይዞ ምንም አትሆን። ወንበሩ አይፈታም ወይ? ሹፌሩ ነው የሚያውቀው። ይኸው መጥቷል። ይኸው ዶክተር አምጥቻለሁ። መቀስም የሚያስፈልግ ስለመሰለኝ በግድ ሰጠችኝ፣ አመጣው። ጎበዝ። በል ወንበሩ የሚፈታ ከሆነ ትንሽ ለጥጥልኝ። እሺ ይፈታል። መፍቻው ደግሞ የትገባ? አጣኸው? ስንት ቁጥር ነው? አግኝቼዋለሁ። ዞር በል። አንዳችሁ ጉቡና ከኋላ ደግፏል። እሺ እኔ ግን እችላለሁ ብለህ? እሺ ይኸው ሆዴ እምቢ ቢለኝ እኮ ነው። አይዞ። አዎ እናቴ አለሽ? ዋ አንተ ሰውዬ አርፈ ደግፋት። ልጁን እያወጣው ስለሆነ ነው የነቃችሁ። አይዞሽ። ይኸውልሽ እናቴ ትንሽ ጫን ለማለት ሞክሪ። እናቴ አይዞሽ፣ ጨከን ብለሽ ግፊ። ወይኔ ገበየው፣ አላግዝሽ ነገር። ወለለች ዶክተርዬ። ከንቱ! ዝም በል አንተ ሰውዬ፣ ገና ነው። እናንተ ልጁን ተቀበለ። በእጄ ከላዩ ላይ ጋቡን ስጡ አንተ። እሺ ዶክተርዬ፣ ይኸው ያዝ። ቀስ ብለህ ወደ እኔ ጠጋ በልና ተቀበለኝ። አዎ ያዝ፣ እንዳትጎትት፣ እትብቱ ይቆረጥ። ሲዘሩስ መቀሱ ሰጠሁ እኮ ቀደም። ይኸው እዚህ ጋር። ጥሩ። ቀስ በል ዶክተር፣ ቀስ። ዘንበል ከንቱ።
ስራዬን ታስረዳኝ ገባ ከጭንቁ ወጣ። እሺ ይቅርታ ዶክተርዬ። አዎ በቃ አሁን ቃስ ብለህ ጠቅልለው። ምንድነው እሱ ደግሞ ዶክተር? የእንግዴ ልጅ ነው ታሳድገው። አረ ምን በወጣኝ። በሉ ጨርሳችኋል። በፍጥነት ወደ ቤት ሂዱና አጣጥቧት። ልጁን ለእናቱ ስጥ። እሺ። እፎይ እፎይ ያሰኘ ጌታዬ። ገንዘብ ውጣና ክፍያው ምንም አያስፈልግም። ማለት እንደዛማ እንዴት ይሆናል? እየወጣው ስለነበር ከስራ ሰዓቴ ውጪ ነው የረዷችሁ። ቢሆንስ? የሙያ ግዴታዬ ነው። በተጨማሪም እንደማንኛውም ሰው ላደርግ የምችለውን ያደረኩልህ። ይልቅ ግርግር አትፍጠር። ሌሎች ካዩ ጥሩ አይደለም። ባይሆን እሺ የሻይ እንኳን አራሷ የሚያስፈልጋትን አድርግበት። ምንድነው የሚባለው? እግዚአብሔር እድሜና ጤና ይስጥ። ህፃኑን ብቻ ሳይሆን እኔንም ነው ያዋለድከኝ። በሰላም ግቡ። ዶክተርዬ ሄደኩ አይገርምም? ከዚህ በፊት ያውቅ ይሆን? አረ በምን ተገናኝተን? እኔ ተራ ቀለም ቀቢ በምን እድሌ ከሱ ጋር ተዋውቂ? ይሄ ሰው ሳይሆን መልአክ ነው። ኢትዮጵያ የሚያስፈልጋት የዚህ አይነቱ ሰው ነው። ለገንዘብ ሳይሆን ለህሊናው የሚገዛ። አይዞህ አባቴ። አባቴ አለ። ምን ያስቃችኋል? ቢልም አይገርመኝም። ዘመኑ እየተቀየረ ነው። እንዴ ዝናብ ነው? ዝናብ አይመስለኝም። ጸበል ነው ማለት። ቀስ እያልክ ቅድም አስቸኩለው ስትለኝ አልነበረም እንዴ? አሁንማ አዲስ እንግዳ ይዘናል። አዲስ ብስራት መልአክ ያዋልድ። ምን አይነት ዕዳ ነው? ዕዳ፣ ዝናቡ ዕዳ፣ ሚስት ዕዳ። ዋ ከንቱ ተዘጋንጂ። ደግሞ ኡፋ ቁልፉ ደግሞ የተገባ። አሁን የውጭ በር ከፍቼበት የተሰለለ ዓለም። አዎ ምን ነው በረደ? ዋ ከንቱ አንቺ እያለሽ ነው ያው ሁሉ ክላክስ አደርግ የሚከፍት ጠፍቶ ዝናብ ያበሰበሰኝ። ደግሞ ዛሬ ምን ሆንኩ ልትይ ነው? ነው አልሰማሽም? በአሁን ቱታ አምጪልኝና ቅፍ አድርጊኝ። ሰራተኛ እኮ አይደለሁም ሚስትህ ነኝ። ኦ ከሞን ምን አይነት ነገር ነው የምታወሪው ዓለም? አሁን በር መክፈት እንደ ሰራተኛ ያስቆጥራል? ደግሞስ በር መክፈትን የሰራተኛ ብቻ ያደረገው ማን? አላውቅም። ኦኬ ለማንኛውም አሁን ደግሞኝ ነው የመጣሁት። ማረፍ እፈልጋለሁ። ሰዓትህን ግን አይተኸዋል? ሰዓት 6:10 ነው። እና የት ነበርክ? ከስራ 4 ሰዓት ብትወጣ ተኩል መድረስ የለብህም ነበር? ዋ ከንቱ ዝናብ ነው ወጣሽ አታይም? ተው እንጂ ታክሲ ስትጠብቅ እንዳይመታ ተጠልለህ ነው? አሽሙርተይ ምን ያለችው ከንቱ ከንቱ አትበለኝ። ከንቱ አንተ ነህ። በልደቴ ቀን የኔን ደስታ ወደ ጎን ትተህ አጉል ስትመጻደቅ የማላውቅ መሰለህ? ኦ ሚጣዬ በጣም ይቅርታ አላስታወስኩትም ነበር። እያሾፍክ ነው? ለምን አሾፋለሁ? እውነቴን ነው አላስታወስኩትም ነበር። ባስታውሰውም ግን ከስራ ስወጣ ላልፎም ማልችለው አጋጣሚ። ቆይ አንተ አጋጣሚ መቼ ነው ማብቂያው? ዛሬም ያው አንድ ታማሚ እንዲሆነው ልትል ነው አይደል? አይደለም። አንዲት ነፍሰ ጡር ገና ከመኪና ሳትወልድ ልጁ መውጣት ጀምሮ እየወጣው እንዳለ ሲጫጫው አየውና የሰለቸኝ ነገር። ታዲያ አንተ ብቻ ነው አዋላጅ ተረኛ የለ? ዋ ከንቱ ከመኪና ሳትወርድ እያልኩሽ ልተባበራቸው ይገባኝ ነበር። ትብብር? አዎ እንጂ አንቺን ደስታ ለማቆርፈር አስቤ አይደለም። ይቅርታ የኔ ቆንጆ። ተቀጠምትኝን ሁሉ እቀጣለሁ። ኧረ ወደዛ ደግሞ ደርሶ ቁጣው ባንተ መባሱ። ይቅርታ አልኩ። ስለ ይቅርታ ዛሬ ማውራት አለብን? በዛ ያንተ ይቅርታ በዛ። ልክ አጣ። ሁልጊዜ ብቻዬን ትተኸኝ ውለህ ሰው ከተኛ ትመጣለህ። ወይ አንዱን ስራ ተው የግሉ ይቅርብህ ስትባል ወይ አይፈቅድም ትላለህ። በዛ ላይ ምንም ላታገኝ ትርፍ ሰዓት ሰርተህ ትመጣለህ። እኔ አሻንጉሊት ነኝ እንዴ? ዛሬም አውቃለሁ እናቴ። ልቀቀኝ፣ አትቀፍኝ። እሺ ስሚኛ፣ እኔንም ባልና ሚስት አንድ አካል አንድ አምሳል ናቸው ሲባል ዲስኩር አልፈልግም። ዋ ከንቱ ስራዬ እንዳንቺ ነግዶ ማትረፍ ቢሆን ትርፉ ይቅር እንጂ ጥዬ መጣ ነበር። ይሄ ግን ኃላፊነት የበዛበት ስራ ነው። ትቼ በመጣ እንቅልፍ አጣለሁ። ጸጸቱ ይገርለኛል። በዛ ሰዓት ያችን ነፍሰ ጡር ባረዳት ትሞት ነበር። ራስሽን በሷ ቦታ አድርገሽው እስኪ።
በዛ ላይ ባሏ ምስኪን ጀርጃራ ነው። እኔስ አንቺ ምን ሆንሽ? ሳልተኛ ቁጭ ብዬ እየጠበኩ፣ በዚያ ላይ ልደቴ። ከማን አለምዬ፣ አንቺ እኮ አንድ ፍሬ ልጅ አይደለሽም። ኔክስት ይር አንቺም የልጅ እናት ሆነሽ እኔንም አባት የምታደርጊ እናት ነሽ። ያንስልሽ ልደት የሚያከብረው ልጅ ብቻ ነው ለማለት ፈልጌ አይደለም። የሚበልጠው የምጥን አስጨናቂነት፣ የማዋለድ ስራን ከባድነት ስለማታውቂው ነው። ለማንኛውም አሁን ይቅርታ አድርጊልኝና ልደትሽን እናክብር። በኩለ ሌሊት፣ በዛ ላይ ደክሞ። እኔ መች ደከመኝ አልኩ። አንቺ ፊትሽ ብራ፣ ውስጥሽ ደስ ይበለው እንጂ እበረታለሁ። ተኛ እስክትኝ ድረስ አብሬሽ እሆናለሁ። አፈቅርሽ የለ? እኔ እንጃ። አትጠራጠሪ፣ ሁሌ አፈቅርሻለሁ። ዝም ብለሽ ትነጫነጫለሽ እንጂ እኔ ራሴ ትናፍቅኛለሽ እኮ። ግድ ሆኖብኝ ነው። ሰውኝ የሰውን ልጅ መርዳት እየቻልኩ ሳረዳ ብቀር በምድር ብቻ ሳይሆን በሰማይም ያስጠይቀኛል። ለእኔ እሳት ትመኝልኛለሽ? የምን እሳት? እሳት ነዋ። 1 የገሃነብ እሳት፣ 2 የህሊና እሳት ጸጸት፣ 3 ህግ። ህግ? አዎ ህግ። ህግም ላልጠበቀው ለጣሰው እሳት ነው። ይቀጣል፣ ያቃጥላል። እኔ እያለሁ አትቃጠልም። ይቅርታ አደረግሽልኝ? አዎ፣ ግን ዝም ብለህ ከንቱ ከንቱ አትበለኝ። ለምዶብኝ እኮ ነው የኔ ቆንጆ። ብልሽም አትቀይም፣ ምላሴ ላይ ብቻ ነው ያለው። እሺ እኔ ልቀፍሽ? እሺ፣ በደንብ ቀፈኝ። እሺ፣ ያው ቅፍ። ነፍሴ ከነፍስሽ እስክትጣበቅ። የእውነት? የውሸት ነፍስ የለም እኮ ስጋ እንጂ። ማለት ስጋ ፈራሽ በስባሽ ነው፣ አያዛልቅም፣ ይከዳል፣ ይወድቃል። ነፍስ ግን እስከ መጨረሻው ድረስ ያው ናት። እወዳለሁ። እኔም አሁን ትንሽና ልደትሽን እናክብር። በቃ ወሰንክ? አዎ። ሻማ አልገዛሽም? አለ። ኬክስ? እሱ ያንተ ድርሻ ነበር፣ ግን ችግር የለም። በጊዜ ትመጣለህ ብዬ ቆንጆ ራት ስላዘጋጀው እሱን እንበላለን። ባለፈው ከጓደኛ ጋር ጠጥተህ የመጣ ጊዜ ያመጣልኝ ወይንም አለ። ዋው ተከበረ። በእኛ በትንሽ ራቱን አቅርቢ፣ እኔ ሌላውን አዘጋጃለሁ። አለምዬ። ወይዬ። የወይኑ መክፈቻ የት ነው ያለው? መሳቢያ ውስጥ ነው። አገኘኸው? አዎ። አሁን ይከፈት አይደል? እና ጥሩ። እኔማ አራት ከበላን በኋላ ብዬ ነበር። በቃ ያው አይደል? አዎ። በል አሁንማ እምቢ አለ። ኧረ የት አባቱ የከምቱ ማን ነው? ወይም ኧረ ይሄ ምንድን ነው? ቡሹም ምን ያስቅሻል? ምንም። ሰውንም ቁሱንም እስከ መቼ ከንቱ ከንቱ እያልክ እንደምትችለው። ሰውም ካልሰማሽ ካልተረዳሽ ህሊና አልባ ስጋ ብቻ ከሆነ ቁስ ምን ለየው? ይልቅ ክብሪት ረስተሻል። እሱም ያስፈልጋል ለካ። ባያስቀምጩና እኔ ቁቁኔ ከመብላታችን በፊት ግን ሻሙ ይለኩስ አይደል? እኔ ነኝ የምለኩሰው? ከንቱ ይቅርታ። ያንቺ ልደት መሆኑን ዘነጋሽው? ከመጋባታችን በፊት ግን ልደቴን ስናከብር አይንሽን ጨፍኝ ብለህ የምትለኩሰው አንተ ነበርክ። ታዲያ አሁን ተጋብተን አይደል? ተራ እንጂ ለምን? ከሻማው ጋር አብረሽ ደስታና ሰላም በቤታችን ነው አለብሽ። እንዴት አድርጌ? ልጅ መውለድ አለብን። ምን ያስቅሻል? እየገረምከኝ ነው ሳሚዬ። ሙት አሁን ሰዎች ባልሽ ምንድነው የሚሰራው ሲሉኝ ምን ልል እንዳሰብኩ ታውቃለህ? ውጪ ውጪ ዶክተር፣ ቤት ቤት ፈላስፋ። ከንቱ ይቅርታ። ምን ነው ፈላስፋ? በቃ እንዴ ቀልድ አታውቅም? ማሳወቂያ ቀድመሽ ቀልድ ነው በይ። እሺ ቀልድ ነው። አሁን አይንህን ጨፍን። ማን? ዋይ ሻማውን ብቻ አይደለም የምታበሪው አላልክም? ኦኬ ይኸው ጨፍንኩ። አሁን ግለጥ። ዋው ሃፒ በርዝዴይ ቱ ማይ ዋይፍ ሃፒ በርዝዴይ። ቆይ እስኪ በር እየተንኳኳ ነው መሰል። ኡፋ ተኝተናል፣ መውጣት የለም። ማን እንደሆነ በምን አወቅሽ? ምን ማንነቱን ማወቅ ያስፈልጋል? እንደተለመደው አንዱ ወይ አንዷ ሲታመሙ እየመጡ ማለቃቀስ አዲሳችን አይደለም። እኮ የግል ሆስፒታል አደረጉት እንዴ? በዚያ ላይ በዚህ ሰዓት ወዴት ነው? በር እየተንኳኳ ነው። ነገ ለቀብር ጊዜ ከምናጠፋ ወይ ከንፈራችንን ከምንመጥ ዛሬ ብንረዳቸው ነው የሚሻለው። አይሆንም። ንቅንቅ ብትል ከኔ ጋር የመጨረሻ ነው። ሆስፒታል ሄደው መታከም ይችላሉ። በባዶ እጄ ላክማቸውስ ብል እንዴት ይሆናል? ደግሞ ሙያዬ ማዋለድ ነው። ግን ፈረስት ሄድ ከሆነ ምናልባት ለምን አረዳቸው? ካልሰማኸኝ ሂድና ክፈት። ስትመለስ ግን
እኔ አልቻልኩም፣ እወጣለሁ። በሩን ሳይሆን እያንኳኩ ያሉት ጭንቅላቴንም ነው። ድንቡሎ ላታገኝ የኔን ደስታ። ትዕግስት ካደረግሽ ይደርሳል። ብዙ ሰዓት አለ። ሳሚ ከንቱ ሆኖ እሱ ደግሞ ሰው ከንቱ ይላል። እስከ መቼ ይሄ ባህሪ ያዘልቅ እንደሆነ አያለሁ። ሄሎ ዶክተር፣ እንዴት ነህ? ክብሩ ይስፋ። ማን ልበል? በፍቃዱ ነኝ። ምን ነው ስልኩ ሲጮህ አይነሳም? ኦ ዶክተር፣ ይቅርታ አስቸኳይ ስራ ላይ ስለነበርኩ። ኦኬ፣ ይኸውልህ ከሰዓት ቦርዱ ስብሰባ ጠርቷል። አንተንም የሚመለከት ጉዳይ ስላለ 8 ሰዓት ይመቻል? እንዴት አድርጌ ያወቅ? ፔሸንት ጥዬ መምጣት አልችልም፣ አይመቸኝም። እንዴትም ብለህ ብትገኝ ጥሩ ነው። አየህ፣ በሌለህበት ከምንወስን። የምን ውሳኔ? ሄሎ፣ ይቅርታ እንዴ ዶክተር፣ የደረሰች ሴት ገብታለች። 2 ሰከንድ መጣሁ። ሄሎ፣ ውሳኔ ነው ያልከኝ? የምን ውሳኔ? በስልክ ለማውራት አይመችም። እንግዲህ ምን አባቴ ላድርግ? ብገኝ ደስ ይለኝ ነበር፣ ግን ብዙ ታካሚ ይጠብቀኛል። የመንግስት ሆስፒታል ታውቀው የለ፣ እንደናንተ አይደለም። ጥሩ፣ ውሳኔው ቢሮ ይቀመጥልህ። ጥሩ፣ ግን ይኸውልህ። ይቅርታ ዶክተር፣ የደረሰች ሴት እየጠበቀችኝ ነው። ደህና፣ ቻው። ይግቡ። ደህና መሸ ዶክተር። ሄይ ሲስተር፣ ደህና መሸሽ። ግቢ። ይሄ ለአንተ እንድሰጥ አስቀምጠውት ሄደው ነው። ማን? ሜዲካል ዳይሬክተሩ ዶክተር በፍቃዱ። ኦኬ፣ የስብሰባው ውሳኔ ነው። ምንን የተመለከተ ነው? አንብበው እንግዲህ። እኔ ሄድኩኝ። ጉዳዩ የዲሲፕሊን ቅጣትን ይመለከታል። በ11/11/2001 ምሽት ለመውለድ የመጣችን ነፍሰ ጡር በሆስፒታሉ ቅጥር ግቢ ውስጥ ያለ ሆስፒታሉ አሰራር ደንብ በችኮላና በቸልተኝነት መኪና ውስጥ በማዋለድ ሆስፒታሉ የግል መሆኑን እያወቀ የሆስፒታሉን ስምና ጥቅም ወደ ጎን በመተው ለራሱ ጥቅም በሆስፒታሉ ስም ተገቢ ያልሆነ ስራ በመስራት ሆስፒታሉ በጥቂቱ ሊያገኝ የሚገባውን ብር 500 በማስቀረቱ ቦርዱ ይህንን ስራ በሰራው ዶክተር ሳሙኤል ላይ ኪሳራውን 500 ብር እንዲከፍል የወሰነ ቢሆንም ከእስከዛሬው የዶክተሩ ስነ ምግባርና ግልጋሎት እና የተፈጠረውን አጋጣሚ ከግምት በማስገባት እንዲሁም ከዶክተሩ አዲስነት አንጻር ታይቶ በ5 ወር ደሞዝ የሚቆረጥ ብር 250 እንዲከፍል ወስኖ አጽድቋል። ምን ህዋ ከንቱ የሰው ህይወት ባተረፍኩ ምስጋና ሲገባኝ ቅጣት ለምን ነው የምቀጣው? ዶክተር ህመምተኛ ትግባ። ህመምተኛ? ቆይ በያት ና፣ አንቺማ እፈልግሻለሁ። እኔ ራሴ እያመመኝ ነው። እንዴ ምን ነው ዶክተር ደህና አይደለም? ምን ነው ከንቱ? ምን ነው ትያለሽ ደግሞ? አብረሽ የዶለትሽው ወረቀት ምን እንደሚል አይተሻል? ይቅርታ፣ የእኔ ብቻ ውሳኔ አይደለም፣ ቦርዱን ያጸደቀው። እንዴት? ቆይ ምንድን ነው ጥፋቴ? ተጽፏል መሰለኝ። ምንድን ነው የሚጻፈው? ስራዬን ጨርሼ ስወጣ መሰለኝ አጋጣሚው የተከሰተው። አይደለም እንዳትዪ፣ አንቺም በቦታው ነበርሽ። ልትረጃቸው ባትፈልጊ። ትክክል ነኛ፣ መብቴም ነው። ደግሞ አሰራሩን ቢሆን አይፈቅድም። ህዋ ከንቱ የሰው ህይወት ሞት አፋፍ ላይ ደርሶ ምን የሚሉት አሰራር ነው? በዛ ላይ የወጣው ስለነበር በግሌ ነው ያረዷቸው። የሆስፒታሉን ግልጋሎት አላገኙ። ጓንትና መቀስ ተጠቅመሃል ካላችሁ ደግሞ ቤትም ሀገር ዋጋ 500 ብር አያወጣም። እኔ ምንም ላደርግ አልችልም። የምትለውን ሁሉ ደግሞ ዶክተር ነጻነት አንተ ባለመኖር ወክለው ሲከራከሩልህ ነበር። ነገር ግን አልቻሉም። እንዴት ነው የማትችለው? ቀድማችሁ ልባችሁ ደንድኑ እንጂ። እንግዲህ ከዚህ በላይ ከራሳቸው ከዶክተር በፈቃዱ ጋር መነጋገር ትችላለህ። አሁን ህመምተኛ ቆማለች። ዋ እንዴት ያለ ጉድ መጣ! ግቢ በያት። እኔ ግን እንዲህ በዋዛ ቸላ ብዬ አልተዋችሁ። ሃይ፣ ጤና ይስጥልኝ ዶክተር። ሰላም፣ አረፍ በይ።
አላወከኝም መሰለኝ። እኔ እንጃ። ይቅርታ። ማን ልበል? የዶክተር በፍቃዱ የት ልጅ ነኝ። ዶክተር በፍቃዱ አጎቴ ነው። እሺ ታዲያስ እባክሽ አላወኩሽም ነበር። ምን ልርዳሽ ታዲያ? ወሬ ገና ነው፣ ግን ዛሬ ማታ ድንገት በጣም ቁርጠት ለቀቀብኝ። እንዲያውም አሁን እዚህ ስደርስ ትንሽ ለቀቅ አረገኝ እንጂ ቀደምማ። ኦኬ ካርድ? ኧረ እኔ ካርድ አውጥቼ አላውቅም። ያው ቤቴ ማለት እኮ ነው። ይቅርታ የኔት፣ ያለ ካርድ ላስተናግድሽ አልችልም። የሜዲካል ዳይሬክተሩ ዘመድ ነኝ አልኩህ እኮ። ረሳኝ ወይስ አዲስ ነህ? አዎ አዲስ ነኝ። በቃ ታዲያ አሁን ነገርኩ አይደል? ወቀኛ አታምጣው ስለው እያመጣ ቆልለ ዋለ ሀገሬ ሰው። እኔን ነው። ይኸውልሽ እህት፣ ለእኔ የዶክተር በፍቃዱ ዘመድ አይደለም፣ ታካሚ ነው። ሰው መሆንሽና ታካሚ መሆንሽ ብቻ በቂ ነው። ታካሚማ ነኝ። ታካሚ ከሆንሽ በስርዓቱ ካርድ አውጪና ነይ፣ ከዛ እናወራለን። ከንቱ ምን ከንቱ? ጥሩ፣ ይችን ቃልህን ለሱም ትደግምለታለህ። ምን? ይኸውልሽ ጨርሻለሁ። ልትሞት የደረሰች ሴት ለምረዳ ቅጣት፣ ጥጋብ ቁርጣት የለቀቀባትን ደግሞ ዘመድ ስለሆነች። ምን ሆነ ነው ዶክተር? የዶክተር በፈቃዱ ዘመድ እኮ ናት። እሳቸው ናቸው እኮ ይላኳት። ተይ እንጂ አትቀልጂ እባክሽ። እውነቴን ነው። ለምንድን ነው ግን አንተ ሁሌ ተቃራኒ? ኧረ ደወለችላቸው እኮ። ትደውላ እንኳን እሷን አይደለም እሱንም ቢሆን ያለ ካርድ አላክመው። ደግሞ ትንገረው፣ ንገሪያት፣ አሞራ እንዳይቀድማት። ለማንም መንገደኛ ግን። ሴትዮ እያማችኋል እንዴ? የሚረዳና የማይረዳ ለዩ እንጂ። ዝምድና ሌላ፣ ስራ ሌላ፣ ቅብጠት ሌላ፣ ሰብአዊነት ሌላ። እሰይ ደወሉልኝ። ከንቱ ውጭልኝ። ሄሎ። አቤት። አዎ ካርድ አላወጣችም። ይህና ያ ኬዝ ለየቅል እኮ ነው። ኖ ቂም አይደለም። መታየት ካለባትም እንደ ማንኛውም ፔሸንት ካርድ አውጥታ ነው። ኖ ዶክተር አትጩህብኝ። እኔ እኮ ቀኝ እጄን አንስቼ ማልኩት ህዝብን ላገለግል እንጂ አንተንና አንተን ዘመዶች ላገለግል አይደለም። እናት እሷም የህዝብ አካል ናት፣ ግን በስርዓቱና በደንቡ ትምጣ። ስለሱ በሰፊው እንነጋገራለን። ይቅርታ፣ ስልኩን ልዘጋው ነው። ይቅርታ፣ ቻው። እንደው በጣም ይቀር ነገር እኮ። ይሄ ሳሙኤል ሊባል ከይሲ ወይ ጉድ እኮ ነው። ቆይ በምሽት ግን ምን የሚሉት ስብሰባ ነው? በዛ ላይ ህመምተኛ ተጥሎ እኔ እኮ ግራ ነው የሚገባኝ። ወይ ጉድ እኮ ነው። ጭራሽ ብለው በነፃ። ምን ነው ግን? ቆይ በነፃ። ደህና መሻችሁ። ይቅርታ ዘገየሁ መሰል። ደህና መሸ ዶክተር። አልዘገየም፣ አይዞ። ሰብሳቢውም ገና አልመጣም። ሰላም ነው ዶክተር በፍቄ? ምን ሰላም አለ? እንዳንተ ያሉ ተመጻዳቂ ከንቱ ዳሴ ፈላጊዎች እያሉ። ከንቱ ምን ለማለት ፈልገን? ማን ነው ከንቱ? አንተ? ኧረ ስለፈጠራችሁ ምን አይነት ነገር ነው? ለስሙ የተማርን ትልልቅ ሰዎች አይደለንም እንዴ? እንዲህ ማርኮ መማር ለመመስገን ሌላውን ማስኮነን እያለ። ሴትዮ ስርዓት። ተው እንጂ አንተ ምን ነክቷል ዛሬ? ዝም ያልክ ሰው አልነበርክ እንዴ? ወይኔ በፍቃዱ። ደህና መሻችሁ። ይቅርታ ዘገየሁ፣ መንገድ ተጨናንቆብኝ ነው። ጥሩ። ዛሬ እኔ አንድ ጥያቄ አለኝ ዶክተር። እኔም አለኝ። ከይቅርታ ጋር ምንም አይነት ጥያቄ አላስተናግድም። በየክፍሎቻችን ታካሚዎች እንደምጠብቁን አንዘንጋ። ዛሬ በአስቸኳይ የመሰብሰባችን ሚስጥር ከመንግስት በአጠቃላይ ለግል ሆስፒታሎች የተላለፈ መመሪያ እኛም ጋር በመድረሱ ሲሆን ይህን መመሪያ ለማሳወቅ ነው። የምን መመሪያ? ስርዓት፣ የክርክር መድረክ አይደለም። ጉዳዩን የሕክምና ባለሙያዎች ማህበርንም የሚያውቀውና የተስማማበት በመሆኑ እኛንም ብዙ አያከራክረን። ቆይ ምንድን ነው ይቅርታ። ጉዳዩ አቅም የሌላቸው ድንገተኛ አደጋ ገጠመኝ አስቸኳይ እርዳታ ቢያስፈልጋቸውና ወደዚህ ቢመጡ ነፃ ሕክምና መስጠትን ይመለከታል። ሳይ
ይሄ ነው። አንተ እኮ አይደለም ሰብሳቢው። እሰይ ለምን ስርዓት አይኖረን? ይቅርታ ዶክተር። እሺ እባካችሁ ጊዜያችንን በከንቱ አይባክን። ከንቱ እንዴ? ይሄ ከንቱ ጉንፋን ሆነ እንዴ? ስርዓት! እንዲህ አይነት ወሬ እየተወራ ምንም አይነት ስርዓት የለም። እኔ በበኩሌ እንደ አንድ የተማረ ባለሙያነቴ በመንግስት ሆስፒታል ከማገለግለው ባለፈ በግሌ እንዲህ አይነቱን ግዴታ ለመቀበል አእምሮ አይፈቅድም። ስለዚህ ይቅርታ መውጣቴ ነው። ጥሩ። እሱ ቢወጣም እኛ ታግሰን ውሳኔውን በደንብ እንስማና ተግባራዊ ለማድረግ እንጣር። በመሆኑ ድንገተኛ አደጋን፣ አጣዳፊ ምጥን፣ አክሲደንትን ጨምሮ የመሳሰሉትን ሙሉ የአገልግሎት አይነቱ ምን ምን እንደሚያካትት ተጽፎ በየክፍሎቻችሁ እንዲደርስ ይደረጋል። በአጠቃላይ ከገንዘብ ባሻገር ለህሊናችንና ለሰብአዊነታችን ስንል መርዳት ባለብን ሁኔታ ሁሉ ከነገ ዕለት ጀምሮ ዝምድናንና ጉርብትናን ባላካተተ መልኩ ተግባራዊ እናደርጋለን። ዝርዝሩ እንደነገርኳችሁ በየክፍሎቻችሁ እንዲደርስ ይደረጋል። ይቅርታ ዶክተር። ታዲያ ዶክተር ሳሙኤል ባለፈው ዶክተር ሳሙኤል የተቀጣበትን ሁኔታ በተመለከተ መልሰን የምናየው ይሆናል። መጣ አነጋግሪ። ኧረ እሱ እኔን አያሳስበኝም። ይሄ ሁኔታ መፈጠሩ በራሱ ካሳ ነው። በእውነት የህሊና ካሳ። በሀገራችን አንድ ፀሐይ ሳይሆን ብዙ ፀሐያት እንደወጡ ነው የምቆጥረው። ምስጋና ይግባው ለፈጣሪ። አለምዬ ጌታዬ እንዴት ነህ? እንዲህ ቀልጣፋ ትሆኝ እንዴት ያምርብሻል መሰለሽ። ፍቅርሽ እንዲጨምርብኝ ነው የሚያደርግ። ነይ ልሳምሽ። አንተም ጌታዬ እንዲህ በጊዜ በሰዓት ስትገባ ደስ ነው የምትለኝ። ና በል እንግባ፣ የምነግርህ ነገር አለ። እኔም አለኝ። በያ ንገሪኝ። ገባን አይደል እንዴ? አረፍ በላ፣ ልብስህን ቀይር እንጂ መጀመሪያ ንገሪኝ። ልቤን ደስ ደስ እያለው ነው። ጥሩ ነገር መሰለኝ። መጀመሪያ አንተ ቢቀድም አይሻልም? ካልሽሽ በየግል ሆስፒታሉ ነፃ የሕክምና እርዳታ ለሚያስፈልጋቸው ድንገተኛና አሳማኝ ህሙማን ሕክምና እንዲደረግ ተወሰነ። ምን ነው ደስ አይልም? ይላል ግን ምንም ግን አያስፈልገው። ከእንግዲህ እኮ በቃ እኔም አጋዥ ስላገኘው እያረፈድኩ እየቆየሁ የምሰራው ስራ የለም። አሁን የሁሉም ግዴታው ነው። ደሃ ህሙማን በማጣታቸው ምክንያት አይሰቃዩ፣ የእኛም ህሊና አይሳቀቅም። ስለዚህ ከአሁን በኋላ ሚስቴን በሰዓቱ ተገኝቼ እንከባከባለሁ። በእውነት በጣም ደስ ይላል። ለዛ ነው እስካሁን ከንቱ ያላልከው። ከአሁን በኋላ አላላ ማለት እጠራለሁ። ደስ ይላል። የኔንም ልንገርሃ። አዋ በናፍቆት እየተጠባበቅኩ ነው። ቀን ላንተ ሳልነግርህ ሆስፒታል ሄጄ ነበር እና የፈለከው ደስታና ሰላም በቤታችን በርቷል። አርግሻለሁ የኔ ጌታ። እኔ አላምንም እናቴ ስነግርህ። yes 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 ድራማውን የተጫወቱላችሁ የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል ተማሪዎች የነበሩ ናቸው።